አላየኋትም። የት ሄዳ ነው? የሚል ነው ከጓደኞቼ ጋር እኮ ቀጠሮ አለብኝ ብላ ሄዳ ነው። እናንተ ለምን አላደረስካትም? አይዞህ ቅርብ ነው ስትለኝ ነው። አንተ እኮ የትም ቦታ እሷን የማድረስ እኮ ግዴታ አለብን። ጭራሽ እዚህ ቅርብ ነው ትለኛለህ እንዴ? ማትረባ ልጅ ላይ የቀለደችበት ነው አይደል? ስለማን ነው የምታወራው? አንቺማ ቀድሞውንም እኮ አውቀሻታል። ምንድን ነው የተፈጠረው? ማለት ምን አይተህ ነው? በድብቅ ሰላይ ልኬ የተቀረጸውን ቪዲዮ ላሳይሽ። ይኸውልሽ፣ ሁልሽን ይኸው ያንተ ቢሆንም የለማሙን ያድጋል ማለት ነው። የማይመስል ነገር አትናገር። በቃ ልጅ ያንተ አይደለም ማለት አንቺ ወረረሽ። ምንድን ነው እየተካሄደ ያለው? ሰላም ሰላም፣ ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ሰላም ናቸው። ዛሬ ደግሞ ኑሃሚን ክፍል 106 ነው ይዘን መተናል ማለት ነው። 106 አላልኩም። እንዴት ናችሁ? ሰላም ናችሁ ወይ? እንኳን ሰላም መጣችሁ ወደ ቻናላችን። እንግዲህ ኑሃሚን ወደ አባቷ ጓደኛ ቤት እንደመጡ ሁላችንም እናውቃለን። የአባቷ ጓደኛ እያሳከመውና ጤናማ ሆኖ ያው ከበፊቱ ተሽሎት በእግሩም ትንሽ እየሞከረ እየሄደ ይገኛል ማለት ነው። ደስ ይላል ይሄ እና ኑሃሚን ያን ቤት ቶሎ በወጣው ብላ ካሰበችበት ቤት አሁን ለመኖር አስባ እየኖረች ነው ማለት ነው። እና ዛም የተቀመጠችበት ዋነኛው ምክንያት የአባቷን ጓደኛ ልጅ ከፍቅረኛው ለማስጣል ነው ማለት ነው። እና ፍቅረኛው በጣም አደገኛ የሆነች ነበረች። ሪማስ ነው ሪዋስ የሚባለው ስማቸው አያዘኝም በዚህ እና ከሱ እየተቀበለች ከፍቅረኛዋ እየተቀበለች ለዚህኛው እየሰጠች ነበርና እና ያው ይህንን ለማጋለጥ ይመስለኛል ቁጭ ብላለች ማለት ነው። እና ደግሞ የእንትና ፍቅረኛ ያው አርግዛለች። ልጁ የማን እንደሆነ አይታወቅም፣ ግን እኔ የቀድሞ ፍቅረኛዋ ይመስለኛል። በፊት ያው ብር መኪናም ተዘይ የተቀበለች የምትሰጠው የሱ የኤርሚያስ ይመስለኛል ልጁ። እና ብቻ ደስ የሚል እና አስተማሪ አዝናኝ የሆነ ድራማ ነው የጀማተል። እና እስኪ ገብታችሁ ለማየት ሞክሩ። እየታየ አይመስለኝም እንደ ኖላዊ የኛው እየገቡ ብዙ ሰው አያየውም። እና በጣም አስተማሪ እና አዝናኝ የሆነ ድራማ ነው። ገብታችሁ ተመልከቱት እያልኩ ጋብዛለሁ። እና በተረፈ ያው ምስኪን በጣም ደስ ብሎታል ማለት ነው። ፍቅረኛው ስላረገዘችለት ስሙ ማን ነበረ? እና በጣም ደስ ብሎታል የሀብታሙ ልጅ ማለት ነው። ልጁ ግን የእሱ አይመስለኝም። በጣም ነው የተደሰተው። እና የአባቱ በጣም ደህና ሰው ነው። ተከታተለው ያው ተከታትሎት እንግዲህ ምን እንደሚፈጠር ባይታወቅም ሌላ ወንድ ጋር እንደምትገናኝ በቪዲዮ ተከታትለው ተቀርጾ ተቀምጧል ማለት ነው። እና ሄዱ እያየችው እያለ ነው ድራማው ያበቃው ማለት ነው። እንግዲህ እስኪ በሚቀጥለው ፓርት ምን እንደሚፈጠር እና ምን እንደሚሆን እናያለን። እውነት
ያሳፍራት ይሆን የተዋት ይሆን ማለት ከሌላ ጋር ግንኙነት አላት ብሎ አባትዮ ሲነግረው ያምነው ይሆን አናቅም ማለት ነው። እና በጣም ያፈቅራታል። ያው ፍቅር እንግዲህ በአይንም እየታየን ቢሆን ምንም ቢሆን ያው ጥፋቱ አይታየውም ይመስለኛል እኔ እና እንደዛ ነው። ያው በቀጣይ ፓርት እስከምንገናኝ ያው መልካም ጊዜ ይሆንላችሁ። እኔ ብቻ አላቅም ደስ የሚሉ ድራማ ናቸው። በዚህ እኔ መካከል ላይ ነው የተከታተልኩ ያለሁት። መጀመሪያው ላይ አላቅም ያው ጠለቅ ብሎ ሲታይ የመጀመሪያው ያስታውቃል ለማለት ነው። እዚህ ጋር ሪሚያስ ለዚች ለእንትና ፍቅረኛው ነበረ። ከዛ ኑሃሚን ደግሞ እውነተኛ ፍቅረኛውና እውነተኛ የሚወዳት ከይችኛዋን ደግሞ ለገንዘብ ብሎ ሀብታም አፍቅራ ከሀብታም እየተቀበለች ለሱ እሱ ደግሞ ለኑሃሚን አባትን አሳክማለሁ ብሎ ቃል ገብቶ ነበረ። ቤቱም ወስዷቸው ነበረ። ያው ኑሃሚን ያው ምስኪን ስለሆነች ተነቃባትና ያው በይዘይ ልጅቱን እናትና ልጅ በጣም እያጠቋት ነው። የእንጀራ እናቷና የእንጀራ እህቷ በፊት በጣም አሰቃይተዋት ነበር እና ደግሞ አሁን እዚህ ግን ያገባት ይመስለኛል ኑሃሚን። ይሄንኛው ይከስር ይመስለኛል። እነዚህ ሁለቱ ጅብር የምታቀብለውም የሚቀበለውም መጨረሻ ላይ ያው መጨረሻቸው እንደማያምር ነው የሚያሳየው። እንግዲህ እስኪ እናያለን፣ አብረን መጨረሻውን እንከታተላለን። ደስ የሚል ነው፣ ደስ የሚል ፊልም ነው። ኖላዊን ለጥቆ ደስ ይላል ማለት ነው። እኔ ድራማ ብዙም አልከታተልም፣ ግን ያው አስተማሪና አዝናኝ ከሆኑ አንዳንድ ጊዜ ገባ እያልኩኝ ስለምመለከት ነው። እናንተም ገብታችሁ ተመልከቱ ማለት ነው። ደስ የሚልና አዝናኝ ነው እና የዛሬው ቪዲዮ አጥር መጠን ያለ ሲሆን እዚህ ድረስ ይበቃል ማለት ነው። እና ይሄንን ቻናል ማለት ነው አዲስ ነው፣ ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። አሳድጉት። የተለያዩ ድራማዎች ማለት ነው የሚለቀቅበት ይሆናል። ላይክ አድርጉ፣ ተደራሽነት አድርጉ። ኦሪጂናል ድራማ የሚለቀቅበት ይሆናል ማለት ነው እና ሰብስክራይብ አድርጉኝ። አትጎዱም ማለት ነው። ምንም አትጎዱም፣ ግን እኔን ትጠቅሙኛላችሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ አይረሳ። የዛሬው ቪዲዮዬ ይሄን ይመስላል። ሰላም 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 ሁኑልኝ። የነገ ሰው ይበለን።